ታሪክ ከተመዘገቡት ትልቁ የሪል ስቴት ማጭበርበሮች አንዱ ስለሆነ እንደሆነ ብነግራችሁስ? ግሪንላንድ ስትባል መጀመሪያ ወደ አእምሯችሁ የሚመጣው ምንድነው? ምናልባትም ነጭ በረዶ፣ የዋልታ ድቦች ወይንም ደግሞ በጣም ቀዝቃዛ አየር ሊሆን ይችላል። ግሪንላንድ በዓለማችን ላይ ትልቁ ደሴት ስሙ ግሪንላንድ እየተባለ የሚጠራው ግን 80% በበረዶ የተሸፈነ መሆኑንና ይህ ስያሜ የተሰጠው ታሪክ ከተመዘገቡት ትልቁ የሪል ስቴት ማጭበርበሮች አንዱ ስለሆነ እንደሆነ ብነግራችሁስ? ግሪንላንድ ስትባል መጀመሪያ ወደ አእምሯችሁ የሚመጣው ምንድነው? ምናልባትም ነጭ በረዶ፣ የዋልታ ድቦች ወይንም ደግሞ በጣም ቀዝቃዛ አየር ሊሆን ይችላል። ግሪንላንድ በዓለማችን ላይ ካሉ ደሴቶች ሁሉ ግዙፏ ናት። አውስትራሊያን እንደ አህጉር ስለምንቆጥራት፣ ነገር ግን ስሟ ግሪንላንድ ወይንም አረንጓዴ ምድር ይባላል። እውነታው ግን ደሴቱ አረንጓዴ ሳይሆን ነጭ ነው። ይህች ደሴት በሰሜን አትላንቲክ ውቅያኖስ ላይ የምትገኝ ሲሆን በቆዳ ስፋቷ እጅግ ሰፊ ብትሆንም የሚኖሩባት ሰዎች ቁጥር ግን ከአንድ ትንሽ ከተማ አይበልጥም። አብዛኛውም የደሴቲቱ ክፍል በኪሎሜትሮች በሚቆጠር ውጥረት ባለው በረዶ ተሸፍኗል። ግሪንላንድ በዴንማርክ ግዛት ስር ያለች ራሷን በራሷ የምታስተዳድር አገር ናት። ነገር ግን ታሪኳ፣ መልክዓ ምድሯና የወደፊት ዕጣ ፈንታዋ እጅግ አስገራሚና ብዙ ሰው የማያውቀው ሚስጥር የተሞላበት ነው። ለምንድን ነው አሁን በ2026 ስለ ግሪንላንድ ማወቅ ያለብን? ምክንያቱም ግሪንላንድ ዛሬ የዓለም ቁልፍ መገናኛ እየሆነች ነው። በበረዶ ስር እጅግ በጣም ብዙ ወርቅ፣ አልማዝ፣ ዘይትና ሬር እርዝ ሚነራልስ ለስልካችንና ለኤሌክትሪክ መኪና ባትሪ የሚያስፈልጉ ማዕድናት ይገኛሉ። በበረዶ መቅለጥ አዳዲስ የንግድ መርከብ መስመሮች እየተከፈተ ነው። ይህ ማለት በቢሊዮን የሚቆጠር ዶላር ንግድ በግሪንላንድ በኩል ያልፋል ማለት ነው። ዶናልድ ትራምፕ በአንድ ወቅት ግሪንላንድን ልግዛት ማለቱ ለቀልድ አልነበረም። ግሪንላንድ ወደፊት የዓለም ትልቁ የስትራቴጂክ ቦታ እንደምትሆን ሁሉም ሀያላን ሀገራት ያውቃሉ። የግሪንላንድ በረዶ መቅለጥ የዓለምን የባህር ጠለል ከፍ የማድረግ አቅም ስላለው ዛሬ በባህር ዳርቻ ያሉ ከተሞች ሁሉ በግሪንላንድ ላይ አይናቸውን ጥለዋል። የግሪንላንድ ታሪክ የሚጀምረው ኤሪክ ዘ ሬድ ከተባለ ቫይኪንግ ነው። ኤሪክ በሰው መግደል ወንጀል ከአይስላንድ ተባረረ። አዲስ መሬት ፍለጋ ሲሄድ ግሪንላንድን አገኛት። ኤሪክ በጣም ብልጥ ነጋዴ ነበረ። ሰዎች ወደዚህ ቀዝቃዛ ቦታ እንዲመጡለት ሲል ደሴቲቱን ግሪንላንድ ብሎ ሰየማት። ይህ በታሪክ የመጀመሪያው የማርኬቲንግ ስራ ነበረ። ሰዎች አረንጓዴ መስሏቸው ሲመጡ ግን ያገኙት በረዶ ነበረ። ሌላ ታሪክ ደግሞ በሁለተኛው ዓለም ጦርነት ወቅት አሜሪካ በግሪንላንድ በረዶ ስር የሰራችው ሚስጥራዊ የኒውክሌር ጣቢያ ወይም ፕሮጀክት አይስወርም ነው። በረዶ ውስጥ ቦይ የቆፈሩ ሚሳኤል ለመደበቅ ሞክረው ነበረ። ነገር ግን በረዶ በራሱ ጊዜ የተንቀሳቀሰ ፕሮጀክቱን አበላሸባቸው። ግሪንላንድ ሰው ሰራሽ ነገሮችን በበረዶ የመዋጥ ልዩ ኃይል አላት። ዛሬ በግሪንላንድ በኢንፍሉዌንሰር ዓለም ታዋቂ የሆነች ነው። በጣም አስገራሚ የበረዶ ተራሮች ፎቶ ለማንሳት ቱሪስቶች በብዛት እየሄዱ ነው። አይስበርግ ሳይትሲንግ አሁን ትልቁ ቢዝነስ ነው። በቲክቶክ ላይ የግሪንላንድ ወጣቶች ህይወታቸው ምን እንደሚመስል የሚያሳዩ ቪዲዮዎች ቫይራል ይሆናሉ። ለምሳሌ በአንድ ፒዛ $60 ሲከፍሉ ማየት ለብዙዎች አስገራሚ ነበረ። ትልልቅ የማዕድን ኩባንያዎች አሁን ወደ ግሪንላንድ ውስጥ መሬት ለመያዝ ሽሚያ ላይ ናቸው። ልክ እንደ ጎልድ ረሽ አሁን ደግሞ ግሪንላንድ ረሽ እየመጣ ነው። ኤሪክ ዘ ሬድ ያደረገው ነገር ዛሬም ድረስ በቢዝነስ ዓለም ትልቅ ትምህርት ነው። አንድን የማይፈለግ ነገር ስሙን በመቀየር ብቻ እንዴት ተፈላጊ ማድረግ እንደሚቻል አሳይቷል። አይስላንድ አረንጓዴ ሆና ሳለ ስሟ አይስላንድ ተባለ። ግሪንላንድ በረዶ ሆና ሳለ ግሪንላንድ ተባለች። ይህ ታሪክ ግሪንላንድ ገና ከጅምሩ የብራንዲንግ ላይ የተመሰረተች መሆኗን ያሳያል። ዛሬም ቢሆን የግሪንላንድ የሚጎበኙ ሰዎች የሚሄዱት ስለ በረዶ ሳይሆን ግሪንላንድ ሄጄ ነበር ለማለት ነው። የግሪንላንድ በረዶ ልክ እንደ ታይም ካፕሱል ነው። በውስጡ የብዙ ሺህ ዓመታት አየር፣ ባክቴሪያና የማዕድን አይነቶችን ይዟል። ሳይንቲስቶች በረዶውን ቆፍረው ወደ ታች ሲሄዱ ምድር ከሺህ ዓመታት በፊት ምን ትመስል እንደነበር ማወቅ ይችላሉ። ነገር ግን አሁን በረዶ ሲቀልጥ ለዘመናት ተቀብረው የነበሩ ነገሮች እየወጡ ነው። ይህ ደግሞ ለሳይንስ ዓለም ትልቅ ግኝት ቢሆንም ለማዕድን ኩባንያዎች ደግሞ የገንዘብ ቋት ነው። ግሪንላንድ ዛሬ የቼስ ጨዋታ ሜዳ ሆናለች።
አሜሪካ፣ ሩሲያና ቻይና በግሪንላንድ ላይ ከፍተኛ ፍላጎት አላቸው። ምክንያቱም የግሪንላንድ ቦታ ለጦር ሰፈርም ሆነ ለንግድ በጣም ወሳኝ ነው። የበረዶ መቅለጥ ከቻይና ወደ አውሮፓ የሚደረገውን የባህር ጉዞ በሳምንታት ያሳጥረዋል። ይህ ማለት በግሪንላንድ ላይ ስልጣን ያለው አካል የወደፊትን የዓለም ንግድ የመቆጣጠር አቅም ይኖረዋል ማለት ነው። በግሪንላንድ የሚኖሩት ኢኑኢት የሚባሉ ህዝቦች ህይወት እጅግ ፈታኝ ነው። በግሪንላንድ ከተሞች መካከል መንገድ የለም። በአንድ ከተማ ወደ ሌላ ለመሄድ በጀልባ ወይም በሄሊኮፕተር መጓዝ አለበት። ይህ ወጣቶች ላይ የመገለል ስሜት ይፈጥራል። አዳኝ የነበሩት ህዝቦች ወደ ማዕድን ቁፋሮና ወደ ቱሪዝም ስራ እየተቀየሩ ነው። የባህላዊ ህይወትና የዘመናዊነት ግጭት በቤተሰብ ውስጥ ትልቅ ለውጥ እያመጣ ነው። የግሪንላንድ ዲጂታል ፈጣሪዎች አስገራሚ ተፈጥሮ ለዓለም በማሳየት አዲስ የስራ ዕድሎችንም እየፈጠሩ ነው። ስለ ግሪንላንድ ስናስብ ስለ በረዶ ብቻ ሳይሆን ስለ ሶፍት ፓወርና ስለ ሃርድ ካሽ ማሰብ አለ። ዴንማርክ ይህችን ደሴት ለዘመናት በእጇ አጥብቃ የያዘችው ዝም ብላ ሳይሆን ግሪንላንድ ለዴንማርክ በዓለም አቀፍ ደረጃ ትልቅ ወንበር ስለሚሰጣት ነው። ዴንማርክ ግሪንላንድን ቀኝ ግዛቷ አትልም፣ ይልቁንም የመንግስቱ አካል ናት ትላለች። ነገር ግን እውነታው ትንሽ ውስብስብ ነው። ግሪንላንድ የራሷ ፓርላማና ጠቅላይ ሚኒስቴር ቢኖራትም የውጭ ጉዳይና መከላከያ ፖሊሲ የሚወስነው ኮፐንሃገን ዴንማርክ ውስጥ ነው። ዴንማርክ በየዓመቱ ከ500 ሚሊዮን ዶላር በላይ ድጎማ ለግሪንላንድ ትሰጣለች። ይህ ድጎማ የግሪንላንድን በጀት ግማሽ ያህሉን ይሸፍናል። ግሪንላንድ ነፃ መውጣት ትፈልጋለች፣ ነገር ግን ያው ድጎማ የሚያካክስ ገቢ ገና አላገኘችም። ዴንማርክ ደግሞ ነፃ መውጣት ትችላላችሁ፣ ግን ገንዘቡ ይቆማል ስትል ነገሩን የፍቺ ማስፈራሪያ አስመስለዋለች። በ2019 ዶናልድ ትራምፕ ግሪንላንድን መግዛት ትፈልጋለሁ ሲል ዓለም በሳቅ ፈንድቶ ነበረ። ዴንማርክም የማይረባ ቀልድ ነው ብላ ነበር። ነገር ግን ጉዳዩ ቀላል አልነበረም። አሜሪካ ከሁለተኛው የዓለም ጦርነት ጀምሮ ግሪንላንድ ውስጥ ግዙፍ የጦር ሰፈር አላት። ግሪንላንድ ለአሜሪካ የሰሜን በር ናት። ከሩሲያ የሚመጣን ሚሳኤል ለመቆጣጠር ከግሪንላንድ የተሻለ ቦታ የለም። አሜሪካ ግሪንላንድ መግዛት የፈለገችው በበረዶ ስር ያለው እጅግ ግዙፍ የማዕድን ክምችት በቻይና እጅ እንዳይገባ ስለምትሰጋ ነው። አውሮፓ ግሪንላንድን እንደ ጎረቤት ታያታለች፣ ቻይና ደግሞ እንደ ኢንቨስትመንት። ቻይና በግሪንላንድ ውስጥ አየር ማረፊያዎችን ለመገንባትና የማዕድን ቦታዎችን ለመግዛት ከፍተኛ ገንዘብ አቅርባ ነበረ። ቻይና የግሪንላንድ ውስጥ እግሯን ካስገባች አውሮፓ ደጃፍ ላይ መጣች ማለት ነው። ዴንማርክ በቻይና የቀረበውን ኢንቨስትመንት ውድቅ እንድታደርግ ከአሜሪካና ከአውሮፓ ከፍተኛ ጫና ደርሶባታል። ግሪንላንድ ገንዘብ ካላችሁ ኑ ትላለች። አውሮፓና አሜሪካ ደግሞ ከቻይና ጋር አትነካኩ ይላሉ። ይህ ፍጥጫ ግሪንላንድን የዓለም ፖለቲካ ማዕከል አድርጓታል። የአየር ንብረት ለውጥ ለሌላው ዓለም ስጋት ቢሆንም ለግሪንላንድ ፖለቲከኞች ግን የነጻነት ቁልፍ ሊሆን ይችላል። በረዶ ሲቀልጥ መርከቦች በሰሜን ዋልታ በኩል በቀላሉ ማለፍ ይችላሉ። ይህ ደግሞ ግሪንላንድን እንደ ስዊዝ ካናል ወሳኝ የግድ መስመር ያደርጋታል። በረዶ በሄደ ቁጥር ማዕድናቱን ማውጣት ይቀላል። ግሪንላንድ እነዚህን ማዕድናት በራሷ ማውጣት ከቻለች ከዴንማርክ የምታገኘው ድጎማ ቁማ ሙሉ በሙሉ ነፃ ሀገር መሆን ትችላለች። ይህ የሀያላን ሀገራት ሽሚያ በግሪንላንድ ተራ ህዝብ ላይ ምን እያመጣ ነው? ወጣቱ ግሪንላንዳዊ እኔ ዴንማርካዊ ነኝ ወይስ ኡኒት የሚል ጥያቄ ውስጥ ይወድቃል። በዴንማርክ ትምህርት ቤት እየተማሩ በቤታቸው ግን የራሳቸው ባህል ይናፍቃሉ። አሜሪካና አውሮፓ በቦታው ላይ ፍላጎት በጨመሩ ቁጥር በግሪንላንድ የቤት ኪራይና የሸቀጦች ዋጋ ሰማይ የነካ ነው። የማዕድን ኩባንያዎች ሲመጡ ለሀገሪቱ ጥቅም ነው ቢባልም ብዙ ጊዜ የውጭ ሰራተኞችን ይዘው ስለሚመጡ የአካባቢውን ወጣት ተጠቃሚ አያደርጉም። ዴንማርክ ድጎማን የምትሰጠው ለግሪንላንድ ህዝብ ፍቅር ነው ወይስ ደግሞ የዓለም ሀያላን በደጃፏ ላይ ስላፈጠጡ? የግሪንላንድ ነገር እንግዲህ ዓለምን ወደ ግራ የሚያጋባ አቅጣጫ እየወሰዳት ነው። አውሮፓውያን የአሜሪካ ወዳጅና በሁሉ ነገር ደጋፊ ሆነው ቢታወቁም በግሪንላንድ ጉዳይ ግን አሁን ከዶናልድ ትራምፕ ጋር ፍጥጫ ላይ ናቸው። ፍጻሜው ምን ይሆን?